በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁላችሁ የክርስቶስ ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች፣ የቅዱሳን መላእክት፣ ጻድቃን፣ ሰማዕታት ወዳጆች በወደደን ባፈቀረን ይልቁንም ራሱን ለሞት አሳልፎ በሰጠን በአንድያ ልጁ በኢየሱስ ክርስቶስ በማይለወጠው እውነተኛ ፍጹም ሰላም እላችኋለሁ። እንደምን አላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? እንደምንስ እስከ ሰዓት ደረሳችሁ? አሜን። ዘላለማዊ የሆነው ቅዱስ አባት በቸርነትና በምህረቱ እየደገፈ እየተንከባከበ ከሚያደክመው ዓለም ነጥሎ ይልቁንም ደግሞ በእርሱ በሆነው እውነተኛ ቸርነትና ምህረት እየደገፈ ለዚህ ጊዜ ለዚህ ሰዓት ያደረሰን ለምስጋና ያቆመን ልባችንም ደግሞ ለዘላለማዊ ሕያው ቃል ማደሪያ እንዲሆን ያደረገ የማይቆጠረው ብዙ የሆነው በደላችንን ሳያይና ሳይመለከት ያልጣለንና ያልተወን በቸርነትና በምሕረቱ ደግፎ ለዛሬም ደግሞ ያኖረን አንግሱኛዬ ንጉሥ አክሩኛዬ ክቡር የማይሾሙት ንጉሥ የማይነኩት ጌታ የማያዙት ፈጣሪ የማይበድሩት ባለጸጋ የሆነው ዘላለማዊ አባት ስሙ ለዘላለም በፍጥረታት አንደበት የተመሰገነ ይሁን። እንግዲህ እንደ እግዚአብሔር በጎ መልካም ፈቃድ እግዚአብሔር በሰጠን መልካም ዘመን እግዚአብሔር በሰጠን መልካም ጊዜ የእርሱ የማያልፈውን ዘላለማዊ የሕይወት ቃል በየዕለቱ በየሰዓቱ የምንማርበት የምናደምጥበት ዘመኑን በዋጀ መልኩ ደግሞ በያለንበት ስፍራ ሆነን የምንጽናናበትን የምንሰራበትን ወደ ጽድቅ መንገድም ደግሞ የሚመራን ሕያው የሆነ ዘላለማዊ ቃል የምንማርበት ጊዜ ነው። በሀገር ውስጥም በውጭም ያላችሁ በየዕለቱ መጽናናት የሚገኝበትን የሕይወት ቃል ልንሰማና ልናደምጥ ልንማር ያስፈልጋል። እንግዲህ እግዚአብሔር በረዳንና ባገዘን መጠን ስላለንበት ዘመን ስላለንበት ጊዜ የጾም ጊዜ አጠር ባሉ ሁኔታዎች ከኋላም ያሉትን ከፊትም ደግሞ ስላሉት ቅዱስ ያሬድ በጻፈልንና ባስቀመጠልን የሳምንታቱ ስያሜ መነሻ በማድረግ ጥቂት ሐሳቦችን እንነጋገራለን። እንግዲህ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁሉም ክርስቲያን በቤተ መቅደስ በቅድስት ስፍራ በመገኘት በነግ ባለው ምስጋና እንዲሁም ደግሞ በቀትርም በሰርክም ባለው የምስጋና ጊዜ ሁላችን ምእመናን እየተገኘን እግዚአብሔርን የምናመሰግንበት በቃሉ የምንበረታበት በቃሉ የምንጽናናበት ጊዜ ነው። እንደ ቤተ ክርስቲያናችን ስርዓት 3 አይነት አጽዋማት እንዳሉ እናውቃለን። የሕግ አጽዋማት ወይም ደግሞ የአዋጅ አጽዋማት ተብሎ የሚጠሩ አሉ። ሌላው ደግሞ የፈቃድ አጽዋማት ተብሎ የሚነገሩ አሉ። ሶስተኛ ደግሞ የንስሐ አጽዋማት ተብሎ የሚነገሩ አሉ። የአዋጅ አጽዋማት ተብሎ ከሚነገሩ መካከል ከ7ቱ አጽዋማት መካከል አሁን ያለንበት የአብይ ጾም ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ 40 መዓልት 40 ሌሊት የጾመው ለኛ አርአያና አብነት የሚሆነን ጊዜም ይህ ጊዜ ጭምር ስለሆነ ጌታችን ስለ ሰዎች ብሎ የጾመው ጾም እኛም ደግሞ እንዴት መጾም ጭምር እንዳለብን የእርሱን አርአያና ፈለግ በመከተል የምንጾመው ጾም ነው። በዚህ ጊዜ ወደ እግዚአብሔር በመቅረብ የትላንትናውን የሚያደክመውን ነገር በመተውና ከዚያም ጭምር በመራቅ እግዚአብሔር የሚወደውንና የሚፈቅደውን ነገር በማድረግ በመንፈሳዊ ሕይወታችን በርትተን የነፍስም ዝለት ደግሞ እንዳይገጥመን በእኛም ዘንድ ደግሞ እንዳይመጣ መጋረጃም ጭምር የሚሆነን አልባስ የሚሆነን የጽድቅ ነገሮችን በመፈጸምና በማከናወን የምናሳልፍበት ጊዜ ነው። እንግዲህ ቅዱስ ያሬድ በየሳምንቱ ለሳምንቱ የሚገባውን ስያሜ በመስጠት
በዚያም ደግሞ ምስጋናም ጭምር በማቅረብ የእግዚአብሔር የኢየሱስ ክርስቶስ የማዳኑን ስራ ጭምር በማንሳት እኛም ደግሞ ይህንን አብነት በማድረግ የምንማርበት በጎ ነገርም የምንፈጽምበት ሳምንት ነው። የመጀመሪያው ዘወረደ ተብሎ የሚጠራው ወይም ጾመ ሕርቃል ተብሎ የሚጠራው ሳምንት ነው። ዓለምን ለማዳን ከአርያም ወደዚች ምድር የመጣው ኢየሱስ ክርስቶስ ስለሱ ስለ ሰው ልጆች እያንዳንዱ ነገር ስላደረገው በስፋት በመላት በዝማሬ በምስጋና ስሙ የሚዘከርበት ስራው የሚነገርበት በትምህርትም ጭምር ደግሞ እሱ ስላደረገውና ስለሰራው የማዳን ስራ ጭምር የሚነገርበት ጊዜ ነው። በመቀጠል ሁለተኛው ሳምንት ደግሞ ቅድስት ተብሎ የሚጠራው ነው። እንግዲህ እያንዳንዱን በየሳምንቱ መታሰቢያ አድርገን የምናከብራቸው ወይም ደግሞ ይህንን መታሰቢያ አድርገን መነሻ አድርገን የምናከብረው እያንዳንዱ ሳምንታት በጎ ነገር ጭምር የተሰራበት ስለሆነ እኛም ደግሞ ይህንን በማሰብ መስማት ብቻ ሳይሆን ፍሬም የምናፈራበትን በጎ የሆነ ነገር እየፈጸመንና እየሰራን የምንመላለስበት ጊዜ መሆን አለበት። እንግዲህ ቅድስት ማለት የተለየች የተከበረች የተቀደሰች ዕለት ነው። እንግዲህ በዚች በዕለተ ቅድስት ዕለት ኢየሱስ ክርስቶስ የማዳኑን ስራ እንዲሁ የሰራበት ሰውን ከባርነት ነፃ አውጥቶ ወደ በነፃነት የሚመላለሱበት ጊዜ የሰጠበት ዕለትም ጭምር ስለሆነ በቅድስና በንጽህና ሆነን የምንመላለስበት ጊዜ ነው። ይህንን ጭምር በማሰብ ልንመላለስ ያስፈልጋል። በሶስተኛ ደረጃ የምናየውና የምንመለከተው አሁን ከፊታችን ያለው ሳምንት መታሰቢያም አድርገን የምንዘክርበት እግዚአብሔርን በምስጋና ጭምር ስላደረገልን ነገር የምናመሰግንበት ለእርሱ የዝማሬ አምልኮ የምናቀርብበት እንዲሁም ደግሞ የማዳኑን ስራም ደግሞ በግልጽ የምንመሰክርበት ጊዜ ነው። ይህ ሶስተኛው ሳምንት ምኩራብ እየተባለ የሚጠራ ሳምንት ነው። እንግዲህ ከቃሉ ስንነሳ መነሻው ወይም መገኛው የግዕዝ ቃል ነው። ኮረበ ከሚለው ሰራ፣ አነጸ፣ አመለከ የሚለውን ቃል ይነግረናል። እንግዲህ በአጠቃላይ ምኩራብ ማለት የጸሎት ቤት፣ መማፀኛ፣ መጽናኛ፣ መስገጃ ጭምር ብለን የምናውቅበትና የምንረዳበት ጊዜ ነው። ስለዚህ እንደውም በቀደሙት አባቶቻችን ይህ የምኩራብ ወይም የጸሎት ቤት ወይም የአምልኮ ስፍራ በከፍታ ባለ ስፍራ ላይ እንዲታነጽ ያደርጉ ነበር። ታላላቅ ሊቃውንት ስለዚህ ነገር ሲናገሩ በዘመኑ የነበሩት ከ46 በተለይ ደግሞ በምድረ እስራኤል አካባቢ ከ46 የሚሆኑ የምኩራብ ስፍራዎች እንደታነጹ ይነግሩናል። በዚህም ደግሞ ስፍራ ላይ የሕግ መጻሕፍት እንዲሁም ደግሞ የትንቢት መጻሕፍት ጭምር በመገለጥ የሰው ልጆች ጭምር መጽናናትን የሚያገኙበትን ስፍራ በሚገኙበት ይህንን ነገር በምልአትና በስፋት ያስተምሩበት ነበር። ታላላቅ መምህራን ደግሞ በዚያ በከፍታ ላይ በመቀመጥ እንዲሁም ደግሞ ሌዋውያኑን ጭምር የትንቢት መጻሕፍትን በመግለጥ የትንቢት መጻሕፍትን ጭምር የተቀመጡትን ማብራሪያ ጭምር በመስጠት ያስተምራሉ። እንግዲህ ቅድም እንደነገርኳችሁ ምኩራብ የጸሎት ቤት የአምልኮ ስፍራ ጭምር የሚደረግበት ታላቅ የተቀደሰ ስፍራ ነው። ክብር ምስጋና ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እርሱም በዚህ ስፍራ ጭምር በመገኘት የትንቢት የነቢዩ ኢሳይያስን መጽሐፍ ጭምር በመግለጥ ለድሆች ጭምር ማረፍን እንዲሁም ደግሞ በጨለማ ዓለም ላሉት ጭምር መጽናናት የሚሆናቸውን በስርዓታዊና የምስራቹን ቃል በመዘርዘርና በመተንተን ለሕዝቡም በዚያ ስፍራ በመገኘት እንዳስተማረ ወንጌላዊ ሉቃስ በምዕራፍ 4 ቁጥር 14 ላይ የተቀመጠውን ሐሳብና ቃል ማየትና መረዳት እንችላለን። እንግዲህ ምኩራብ የጸሎት ስፍራ ነው። ምኩራብ የመማፀኛ ስፍራ ነው። ምኩራብ የአምልኮ ጭምር መገለጫ ነው። እንግዲህ ጠቅለል ባለ መልኩ ካለን ሰዓትም አንጻር ለኛ መረዳት በምንችልበት አቅም ልክ የምናውቀውና የምንረዳው የዛሬዋ ምኩራብ ማናት የሚሉትን እንመለከትና ላለን ጊዜ መደምደሚያ እንሰጣለን ማለት ነው። የዛሬዋ ምኩራብ ተብላ የምትጠራው ማናት? የመጀመሪያው የዛሬዋ ምኩራብ ተብላ የምትጠራው ክርስቶስ ሥጋውን የቆረሰላት ደሙን ያፈሰሰላት በደሙም ጭምር የመሰረታት ቅድስት ቤተክርስቲያን ነች። በዚች ቅድስት ቤተክርስቲያን ደካማውም ኃጢአተኛውም
እንዲሁም ደግሞ ሸክም የበዛበት በሙሉ መጥቶ የሚያርፍባት የሚጽናናባት የኃጢአት ስርየት የሚገኝባት እንዲሁም ደግሞ በመካነ ተግሳጹ ላይ ደግሞ የሕይወት ቃል የሚነገርባት የክርስቶስ አማናዊ ስጋና ደም የሚታደልባት ይቺ ቅድስት ስፍራ ነች። በክርስቶስ ደም የተመሰረተች ቅድስት ስፍራ። የዚህ ምሳሌ የሚሆነው በብሉይ ኪዳን መጽሐፍ ተቀምጦ እንደምናገኘው ሁሉ በተለይ የአሁን ላለችው ቤተክርስቲያን ምሳሌ የምትሆኗ የኖህ መርከብ ነው። በኖህ መርከብ ላይ ብዙ የተጠለሉ በዚያም ከመጣው መቅሰፍት ደግሞ ያመለጡ ብዙ አሉ። ለምሳሌ በኖህ መርከብ ላይ ተኩላውም ቀበሮም እንዲሁ በዛ መርከብ ላይ ገብቶ መልሶ ደግሞ ራሱ ሆኖ እንደወጣ ሁሉ አሁን ደግሞ በምሳሌ የተጠቀሰችው ይቺ ቅድስት ቤተክርስቲያን የኖህ መርከብ ተብላ የምትጠራው ይቺ ቅድስት ቤተክርስቲያን ነች በምሳሌ የተቀመጠችው። ነገር ግን ክፉ ሆኖ የመጣው ደግ ሆኖ የሚመለስባት፣ ኃጢአተኛ ሆኖ የመጣው ይልቁንም ኃጢአቱ ተራክፎለት ኃጢአቱ ቀሎለት ተሰርዮለት በሰላምና በደስታ የሚመለስባት ስፍራ ይቺ ቅድስት ቤተክርስቲያን ነች። ስለዚህ የዛሬዋ ምኩራብ ይቺ ቅድስት ቤተክርስቲያን ነች። ስለዚህ ሁላችንም በዚች ቅድስት ቤተክርስቲያን በቅድስና በንጽህና ጭምር በመመላለስ እግዚአብሔር ከኛ የሚፈልገውና የሚጠብቀውን ነገር ጭምር በማድረግ የምንመላለስባት ስፍራ ነች። ስጋዊ ነገሮችን የምናከናውንባት በስሜት የምንመላለስባት ሳይሆን በትህትናና በፍቅር በሰላም የምንመላለስበት ስፍራ ይቺ የዛሬዋ ምኩራብ ተብላ የምትጠራው ቅድስት ቤተክርስቲያን ነች። ሌላ በሁለተኛ ደረጃ የምናየው የዛሬዋ ምኩራብ ተብላ የምትጠራው እንዲሁ የሰው ልጅ አካል ነው። ስለዚህ የኛ ሰውነታችን ምኩራብ ተብላ ተጠርታለች። ይልቁንም ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፈላቸው መጀመሪያ መልእክቱ ምዕራፍ 3 ቁጥር 16 ላይ ስንመለከት እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን እያለ ሐዋርያው ቅዱስ ጳውሎስ የእግዚአብሔር ቅዱስ መንፈስ በእኛ ላይ ጭምር እንዳደለና እንዳለ ይናገራል። ስለዚህ ሁላችን የእግዚአብሔር ቤተ መቅደስ ነን። ምናልባት ብዙ በሰው ልጆች የተሰሩ ህንፃዎች ሊኖሩ ይችላሉ። ነገር ግን የኛ ህንፃ በኖራ ይልቁንም ደግሞ እንቁ በሆኑ ድንጋዮች የተገነቡ ሳይሆን ይልቁንም ደግሞ በክርስቶስ የተሰራን በክርስቶስ ደም ደግሞ ያጌጥን ሁላችን ስለሆነን ይህንን የእግዚአብሔር ቤተ መቅደስ የተባለ ሰውነታችንን ልንጠብቅ ያስፈልጋል። በዚህ በተቀደሰ ሰውነታችን ኃጢአት የሚሰለጥንበት ሳይሆን ይልቁንም ደግሞ እግዚአብሔር ደስ የሚሰኝበት በጎ የሆነው ነገር የምንፈጽምበትና የምናከናውንበት ነው። ከኃጢአት ርቀን ጽድቅን ደግሞ ሸማ አድርገን የምንኖርበት በመጾም በመጸለይ በመስገድ እኒን የመሰሉ ሁሉ የምንመላለስበት የምንኖርበት ነው። ይልቁንም ደግሞ አልባስ አድርገን ሁላችን ክርስቲያኖች ክርስቲያን የራሱ የሆነ የሚያጌጥበት አልባስ ደግሞ የሚያደርገው ነገር አለ። ትዕግስትን፣ ትህትናን፣ ቸርነትን፣ የዋህነትን፣ ምሕረትን እነዚህን ጭምር ይልቁንም ሰይፍ የተባለ የእግዚአብሔርን ቃል ጋሻ ጦር ተብሎ ሐዋርያ ቅዱስ ጳውሎስ የዘረዘረውን ሁሉ አልባስም መከታም ጭምር የሚሆነን እነዚህ የክርስቲያን አልባስ ተብሎ የተጠሩ ነገሮችን ትጥቅ አድርገን ስንቅ አድርገን ለብሰን ልንኖር ያስፈልጋል። ስለዚህ ይህን ሰውነታችን ምኩራብ ተብሎ ተሰይሟል። ሶስተኛው ደግሞ የክርስቲያኖች ህብረት ምኩራብ ተብሎ ተጠርቷል። እንግዲህ የዛሬው ምኩራብ ምንድነው ማን ነው ብለን የተናገረው በመጀመሪያ ያየነውና የተመለከትነው ቅድስት ቤተክርስቲያን ብለናል። ሁለተኛው ደግሞ የኛ ሰውነት፣ ሶስተኛው ደግሞ የክርስቲያኖች ህብረትና አንድነት ምኩራብ ተብሎ ተጠርቷል። ይልቁንም ሐዋርያው ቅዱስ ጳውሎስ ለፊልሞና በጻፈለት መልእክት ምዕራፍ 1 ቁጥር 2 ላይ ስንመለከት ይልቁንም የማዳኑን ወንጌል ድነት የሚገኝበትን ወንጌል ገልጾ ያስተማረውን ክርስቲያኖችን ሰላም በልልኝ ሰላምታ አቅርብልኝ እያለ እንደተናገረው ሁሉ በእውነትም በድንጋይ የተገነባውን ህንፃ ሳይሆን ይልቁንም ደግሞ በቃል እግዚአብሔር የታነጹትን የተሰሩትን ጭምር ሰላምታ አቅርብልኝ ብሎ በተናገረው መሰረት የክርስቲያኖች ህብረት የክርስቲያኖች አንድነት ያለበት ሁሉ ይልቁንም ሁለትም ሶስትም በስሜ ከተሰበሰባችሁ በመካከላችሁ ብትሰበሰቡ በመካከላችሁ እገኛለሁ ባለው በማይታበዩ ቃል መሰረት በስሙ መሰብሰባችን አንድም ክርስቲያናዊ የሆነውን ነገር ስለሚገልጽ ምኩራብ የተባለ አሁን ሶስተኛው ያቀረብነው ነው። ስለዚህ በዚህ ጊዜ ይህንን መታሰቢያ የሚደረግበት ነው። ከዚያም ባሻገር ይህንን አብይ ምክንያት የምናከብርበት መታሰቢያ የምናደርግበት ታላቁ ነገር ምንድነው ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ የጸሎት ቤት በሚባለው ስፍራ ላይ በቤተ ጸሎቱ ጸሎት ከሚደረግበት ይልቅ የጽድቅ የሆኑ ነገሮች ከሚከናወኑበት ይልቅ በዚያው በቅድስናው ስፍራ ላይ በምኩራብ ስፍራ ላይ
ሻጮች ለዋጮች የበዙበትን ስፍራ ባየ ጊዜ እነዚያንም በጅራፍ አባሮ ከዚያ ከቅድስናው ስፍራ አውጥቷቸዋል። በዚህ በዮሐንስ ወንጌል ምዕራፍ 2 ቁጥር 12 እስከ 17 ላይ የምንመለከተው ነው። ወንጌል ይልቁንም ደግሞ መዝሙረኛው ቅዱስ ዳዊት እንደተናገረ ሁሉ በመዝሙር 69 ቁጥር 9 ላይ የቤት ቅናት በላኝ ብሎ እንደተናገረ ሁሉ የምናይበት የምንመለከትበት ነው። ይህንንም በትንቢት በተነገረው ቃል መሰረት በዮሐንስ ወንጌል ምዕራፍ 2 ቁጥር 12 እስከ 17 ያለው ቃል ኢየሱስ ክርስቶስ ቅድም እንዳልኳችሁ በቤተ ምኩራብም ገብቶ ሻጮችን ለዋጮችን ሁሉ ያባረረበት ነው። ይልቁንም በሰውነታችን ቂም በቀል ያረፈበትን ነገር ሁሉ አንዱ ለእግዚአብሔር መስዋዕት አድርገን የምናቀርብበት ንጹህ ልብ ነው። እግዚአብሔር ንጹህ ልብን ይፈልጋል። በአካላችን ላይ ካለው በጎ መልካም የሆነ አልባስ ይልቅ በልባችን ያለውን ፍቅር የሞላበትን፣ ደስታ የሞላበትን፣ ሰላም የሞላበትን ይፈልጋል። ስለዚህ የእግዚአብሔር ማደሪያውና ማረፊያው ንጹህ ልብ ነው። ስለዚህ ንጹህ ልባችን በቂም በበቀል የተከበበው ነገሮቻችን በቃለ እግዚአብሔር ጭምር እንዲቆረጥ በማድረግ እኛም ደግሞ እግዚአብሔር ደስ የሚሰኝበትን ነገር ይህንን ሁሉ በእኛ ላይ እንዲሆን በማድረግ ቅድስና የተሞላበት ሰላምና ደስታ ፍቅር የተሞላበትን ጭምር በመያዝ ልንመላለስ ያስፈልጋል። እያንዳንዱ ሳምንታትን የምናከብረው በእውነት መልካምና በጎ የሆነ ነገር የምንሰራበት የምንታነጽበት እግዚአብሔር ደስ የሚሰኝበትን ነገሮች ጭምር የምናከናውንበት ስለሆነ በዚህ በያዝነው ዘመነ ጾም በመጾም በመጸለይ በመስገድ በመመጽወት ጭምር ጊዜያችንና ዘመናችንን ልናሳልፍ ያስፈልጋል። የኋለኛው ዘመን የሚስተካከልበት ይልቁንም ደግሞ በንስሐ ጭምር በመመላለስ የክርስቶስ አማናዊ የሆነውን ስጋና ደም በልተን ጠጥተን ደግሞ እግዚአብሔር ደስ የሚሰኝበትን ምግባር የሞላበትን ነገር አከናውነን የምንመላለስበት መሆን እንዳለብን ቅድስት ቤተክርስቲያን በቃሏም በመዝሙሯም በዜማውን ጭምር ታስተምራለችና እኛም ደግሞ በሚተላለፍልን መንፈሳዊ መልእክት ይልቁንም ደግሞ በምንማረው የሕይወት ቃል ጭምር በማድመጥና በመስማት ልንኖር ያስፈልጋል። እንግዲህ እስከዚህ ጊዜ እግዚአብሔር በሰጠን ምቹና መልካም ጊዜ የሚረባንና የሚጠቅመንን እግዚአብሔር መረዳት በምንችልበት አቅም ልክ በቃሉ ጎብኝቶናል፣ በቃሉ አሳርፎናልና በሰማነው መንፈሳዊ ቃል እግዚአብሔር ደስ የሚሰኝበትን መልካሙ ነገር ሁሉ አከናውነን ባለ 30 ባለ 60 ባለ 100 ያማረ ፍሬ አፍርተን ንስሐ ገብተን አማናዊ የሆነውን የክርስቶስ ስጋና ደም በልተን ጠጥተን የስሙ ቀዳሾች የመንግስቱ ወራሾች እንድንሆን ሁላችንም በቸርነቱ የቅዱሳን አባት አምላክ የኛም አባትና አምላክ ሁላችንም በቸርነቱ ይርዳን። እግዚአብሔር ከሌለበት ከመገኘት እግዚአብሔር ካለበት ከመጣጣት ሁላችን ይጠብቀን ይሰውረን። የሰው ልጅ ፍጻሜው ሲያምርና መልካም እግዚአብሔር አምላክ ሁላችን ፍጻሜያችን ያሳምረልን። ወስብሐት ለእግዚአብሔር። ይቆየን። መንፈሳዊ የሆኑ መልእክቶች የሚተላለፉበት በመካነ ሕይወት አቡነ ገብረ መንፈስ ቅዱስ አንቀጸ ሕይወት ሰንበት ትምህርት ቤት በአራቱም ቻናል በፌስቡክ በቲክቶክ እንዲሁም በቴሌግራም እና በዩቲዩብ ላይ ሰብስክራይብ በማድረግ የሚለቀቁ መንፈሳዊ የሆኑ መልእክቶችን ፎሎው ጭምር በማድረግ ሼር በማድረግ እንድትተባበሩና እንድታግዙን እንዲሁም ደግሞ ሁሉም የመዳንን ቃል የመጽናናትን ቃል አግኝተው ያርፉበት ዘንድ ሁላችንም ደግሞ ባለን አቅም ይህንን የሚተላለፉ መንፈሳዊ መልእክቶችን ሰብስክራይብ በማድረግ ቤተሰብ ጭምር በመሆን ሼርም ላይክም ጭምር በማድረግ እንድትተባበሩ በቅድስት ቤተክርስቲያን ስም መልእክታችንን እናስተላልፋለን።